አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። የዚህን አባት ገድል የተናገረ አባ በፍኖቴዎስ ነበር። እርሱ ቁጥሩ ከገዳማውያን ነውና አባ በፍኖቴዎስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭ አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመናት ኖረ። በአንዲት ዕለትም አባ በፍኖቴዎስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ፣ የሰይጣን ምታት የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉሩና ጽሕሙ ስጋውን ሁሉ ይሸፍናል። አባ በፍኖቴዎስም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያት ጸለየ። ከዚህም በኋላ አባ በፍኖቴዎስ ሆይ መምጣት መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚህም በኋላ ሁለቱም በአንድነት ጸለዩ፣ የእግዚአብሔርንም ገናንነት የተነጋገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ በዚያም በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኖቴዎስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት፣ እኔ ደጋጎች እውነተኞች መነኮሳት በሚኖርበት በአንድ ገዳም እኖር ነበረ። የገዳማውያንን ልዕልናቸውን ሲናገሩ ሲያመሰግኗቸውም ሰማው። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆን ብንተክዝና ብናዝን የሚያረጋጋ እናገኛለን። ብንታመም የሚጠይቀንና የፈለግነው ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ ገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩኝ። ከዚህም በኋላ ወደዚህ ደረስኩ። እግዚአብሔርም ያዘጋጀልኝ ይህችን ሰሌን አገኘኋት። በየዓመቱም 12 ዘሪያ ታፈራለች። ለየወሩም የምመገበው አንዱ ዘሪያ ይበቃኛል። ውሃም ከዚች ምንጭ ተጠጣለሁ። በዚች በረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንም ሲነጋገሩ የእግዚአብሔር መልአክ ወደ እርሱ ወረደ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ስጋና ደም ሰጣቸው። ከዚህም በኋላ ከሰሌን ዛፍ ጥቂት ምግብ ተመገብን። ያን ጊዜም የቅዱስ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ። ለአባ በፍኖቴዎስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኖቴዎስም በፀጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህም በኋላ አባ በፍኖቴዎስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃም ምንጭ ደረቀ። ቅዱስ አባ በፍኖቴዎስም ወደ ዓለም ተመልሶ የገዳማውያን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃንና እናቱንም ይዞ ወደ እስራኤል አገር እንዲመለስ አዘዘው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለጹን አረፈ። ዘአቅረብኩ ማሕሌተ ዘኪረ አእላፈ እምኅፀንዱከ ዘልፈ ለላነበብቶ ከዜኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቃውን ተኩፈ ምላቡ ለአንተ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዘቲ መካን እስከ ደገይ ሊቅ ወንዶስ ሕፃን ለጻፎ በክርስቶስ ወለዛ ጻፎ ዘይደርስ ወለዛ አንቦ ስርጎን ሳዲስ ወለሰማ ቃሎ በዘነፈስ በጸሎተሙ ማርያም ማረቂተ ኩሉ አንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳን ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳነ አቡነ ዘበሰማያት